ሃይማኖት ቀየረ ብላችሁ ውስጣችሁ የሚናጋ ሰዎች ካላችሁ መመርመር አለባችሁ። እንደነዚህ አይነት ሰዎች ከየሆነ ሃይማኖት ወጥተው የሆነ ሃይማኖት ውስጥ መግባታቸው እናንተ ውስጥ ተጽዕኖ የሚፈጠር ከሆነ ምንድን ነው ውስጣችሁን፣ ማንነታችሁን፣ አይምሯችሁን፣ ልባችሁን አሳልፋችሁ የሰጣችሁ ሰዎች ናቸው ማለት ነው። በማንንም ሰው ፍላጎትም ሀሳብም ሃይማኖታችሁን መቀየር የለባችሁም። ውስጣችሁ እንድትቀይሩ በቃ ውስጣችሁን ማዳመጥ መቻል አለባችሁ። ቀይር ካለ መቀየር ነው። አይ የሚል ከሆነ ውስጥ ቁጭ ብለህ ባለበት መቀጠል ነው። ሳታውቅ መቀየር የለብህም። ምንድን ነው ልጁ ሲጠየቅ ባለፈው አላውቅም አለ። እውቀት ሳይኖርህ ነው የቀየርከው? እኔ አለ ነብዩ መሐመድ ምንድን ነው አሳፋሪ ማንነት አላቸው ምናምን ነገር አላሉ። በእርግጥ እኔ ያልሰማሁትም እንደዛ አላ አሉ። እኔ ኮመንት ነው ያየሁት። በነገራችን ላይ አሳፋሪ ማንነት ቢኖራቸውም ተጠርተህበት መጠራት አለብኝ ብለህም አምላክህንም ሰድበህበት አምላክ ብለህ ያመንከው የተከተልከው ዛሬ የሰደብክበት ስም ነው። እንድሰድብ ያደረገህ ነው። በነገርህ ላይ ሳትፈልግ የተከተልከው ሳትፈልግ የተሸከምከው የተከበረ ስም ነው። ገብቶሃል? ማንንም ሳያስገድድህ ራሱ ስሙ ራሱ ትልቅ ስም ስለሆነ አንገትህን እንትን አድርጎ ተሸክመው ኑረዋል። በነገርህ ላይ ሃይማኖትህን እንድትሳደብ አድርገዋል። ያለምንም እንትን ማለት ነው። ስለዚህ እውቀት የለም፣ ምንም የምታውቀው ነገር የለም። አሁን አንተ መታከም ነው ያለብህ። ሙርሌ መታከም ነው ያለብህ። ጨቃነ አንዴ አንዴ ይቅርታ፣ አንድ ሰው አለ ወድ መቀሌ ምናምን የምትባል ሰው። እኔ ሰዎችን ስማቸውን እየጠራው ካላወራው ደስ አይለኝም። ራሱ ወድ መቀሌ ወድ ትግራይ ነው ወድ መቀሌ ምናምን የምትባል ሰው ዝም ብለህ አትለፋደድ። እኛ ላይ ፖለቲካ መስራት አይቻልም። ኦርቶዶክስ ነበርክ፣ ጠነጠጥክ፣ ሰለምኩ አልክ፣ ውሸት ነው። አልሰለምክም፣ አልሰለምሽም። ወድ መቀሌ ምናምን የምትባይ አሮጊት ሴት አልሰለምሽም እኮ። ለምንድን ነው ፖለቲካ የምትሰሪው? እኛ ባለንበት እና ሌሎች ደግሞ አንቺን ከጭቃ መስራት የሚችሉበት እውቀት የተሸከሙ ሰዎች በሚገኙበት ቦታ ላይ ፖለቲካ ትሰሪያለሽ። ዋው ትላለች ደግሞ ሲያወሩ ምናምን። እኔ በጣም ነው የሚያስቀኝ። እዚህ ጋር ቁጭ አድርጌ እየጠየቅኳት እንትን ስላለኝ ነው። ዝም ብዬ ያለ ምክንያት አይደለም። እኔ በእሷ እንኳን እንትን ማድረግ አለብኝ እያላምነው። ለምን መሰለህ ባቢ፣ አሁን ጓል መቀሌ ባደረገችው ነገር እዚህ ቤት ራሱ አንተ ቤት አምጎድ እኔ ለምናገረው ነገር ኃላፊነት ወስጄ ነው የምናገረው ስል ሁሌ በምክንያት ነው። እዚህ አንተ ቤት ስለ እስልምና ስትጠይቅ እና ስለ አላህ ስትጠይቅ በቃል ተናግሬያታለሁ። ኢቭን ዩቲዩብ ላይ የሚያየሁት ይመስለኛል ተጭኖ ማለት ነው። አንቺ ስለ ሃይማኖታዊ አምላክ ህልውና ወይም ማንነት ወይም ደግሞ የነገረ መለኮት የሚባለው ነገር መረዳትሽ ደካማ ስለሆነ ገባህ። እሷ እንደነ ትራምፕ እና እንደነ ፑቲን ነው የሚመስላት አምላክ። ኢንተርኔት ሲቋረጥብህ ይቅርታ፣ ለ2 ሰዓት ኢንተርኔት ስለምናቋርጥ ቤታችን ይቅርታ፣ ዛሬ በዚህኛው በኩል መንገድ ስለሚታደስ ለ30 ደቂቃ ከቤታችሁ እንዳትወጡ የሚል ነው። ገባህ? ስትታመመም ስትቸገርም ሞትም ስታጣም እንደዛ ነው ይመስላል። ለዚህ ነው ስናገር እዚህ ቤት የነበራችሁ ሰዎች አዎ ሰምተናል በሉ። ጓል መቀሌን እንደውም እሷ ኦፓል ጓል መቀሌ እንዳሳልም ነው እንዲህ የምትዩ ብላችሁ ከታች ስትንጫጩ ስትመጨረቁ ነበረ። በነገራችሁ ላይ ኮሜንታተር አስታውሳላችሁ ብያ በሰዓቱ የነበራችሁ ሰዎች አንቺ መጠየቅ ያለብሽ ስለ አላህ አይደለም፣ መጠየቅ ያለብሽ ስለ እግዚአብሔር አይደለም። እስልምና ለአንቺ በዛብሻል፣ ይከብድሻል። ከምንም በላይ መጀመሪያ ፈጣሪ የሚለውን የፈጣሪ ይሄ የባለቤትነት መብቱን የፈጣሪን መብትና የፈጣሪን አቅም አክሴፕት ማድረግ አለብሽ፣ መረዳት አለብሽ ብዬ ስናገር ተነፋርቃችኋል ኮሜንት ላይ። ለዚህ ነው ሁሌም ከእናንተ እኔ አንድ እርምጃ ቀድማለሁ የምላችሁ። አንዳንዴ ይሄ ከንቱ የሆነ ጉጉት፣ ከንቱ የሆነ ሙገሳና ተሸካሚነት ተጠያቂ ያደርጋቸዋል። በነገራችሁ ላይ አንዳንድ ሰዎችን የማይገባቸው ቦታ ታስቀምጧቸው። እኔ ቲክቶክ ላይ እንደነበረን ቆይታ እንደነበረን ቲፎዞ ቢሆን እኔ 7 ሃይማኖት እቀበላለሁ። ግን በመኖር ደረጃ እንኳን አለ ብዬ ማላምነውን የስላሴ አስተምሮን የሬስፔክት ማድረግ ሰው ነኝ። ባቢ ታውቃለህ፣ መጽሐፍ ቅዱስ ሬስፔክት ማድረግ ሰው፣ ወንጌል ሬስፔክት ማድረግ ሰው ነኝ። ሬስፔክት አከብራለሁ። ዛሬ ተጠመቅኩኝ፣ ነገ ጌታን ተቀበልኩ፣ ተነገ ወዲያ ሸሃዳ ያዝኩኝ፣ ከዛ ተመለስኩ የሚባልበት እንደዚህ አይነት ድህነትን የሚቀበል ሰው አይደለሁም። በነገር ላይ ሬስፔክት
ስለምታደርገው ነገር ትጠነቀቃለህ። ሰው ሊጠነቀቅላችሁ ይገባል። ቫሊዩ መስጠት አለባችሁ። ለዛ ነገር ቫሊዩ መስጠት አለባችሁ። መብት መስጠት አለባችሁ። በነገራችሁ ላይ እኔ ለዛ ነው ከእሷ አረዳድ ከእሷ ግንዛቤ ተነስቼ ይሄ ነገር ለአንቺ አይሆንም ብዬ በግልጽ የተናገርኩት። ስለዚህ እሷ ሰፖርት ያደረጋችሁ ሞቲቬት ያደረጋችሁ ሰዎች በሙሉ ኃላፊነት መውሰድ ነበረባችሁ። የመናገርም ሞራል አላችሁ ብዬ አላምነው። ሞሮፍ በእሷ ዙሪያ ላይ እንዴ የሚያጠገብ እንጀራ እትያዛሉ ስትጋግረው ይታወቃል እንደተባለው እኮ ነው። ምን ነካችሁ? የምሬን እኮ ነው። የኔ ፍቅር በደንብ ነው እንትን የምትለው ገባክ አይደለ? የነበሩት ነገሮች ሁኔታዎቹ እንዳለ ቦታቸውን ይዘዋል። በእርግጥ ጥሩ ነው። ሆኖም ግን ለወደፊት ነው። በነገራችሁ ላይ እኔ በፕሮሰስ ማምን ሰው ነኝ። ተበላሸ፣ ተስተካከለ፣ ወደቀ፣ ተነሳ፣ ሄደ፣ መጣ ለውጥ ያመጣ። ዛልቱ ላይ ግን በጥንቃቄ ውጤቱ ላይ በጥንቃቄ ወዴት ነው ይሄ ውጤት የሚያመጣው? ምንድን ነው የሚሆነው? እኔ እልህ ይዟቸው ተናደው ሲዋረዱ እቅዳቸው ሲከሽፍባቸው ልክ ቁጭ ብለው የእነሱ ንግግር የሙስሊም ንግግር እየተደረገ የሙስሊም አፖሎጂስቶች ላይ ፖለቲካ እንዲሰራ ሙስሊም ንጽጽር የሚሰሩት ላይ ፖለቲካ እንዲሰራ ሲያደርገው እና ይሄ ሀሳብ የእናንተ ሀሳብ ነው። ይህንን ደግሞ የምታስቡት እናንተ ቦታችሁን ይዛችሁ እንጂ አቋማችሁን ይዛችሁ አይደለም የምትናገሩት ብለን ስንናገር ጎ ያላችሁ ሰዎች አላችሁ። ግን ምን እንደተፈጠረ አይታችኋል። ስለዚህ ሊገባችሁ የሚገባው ዛሬ ልንናገር የፈለግ ነው። ባቢን ፕሊስ በቃ አመቻችና ገብተህ መናገር ያለብንም ብዬ የተናገርኩበት ምክንያት እዚህ ቤት ስለተናገርን ነው። አብዮቱ እዚህ ቤት ስለፈነዳ ነው። እዚህ ቤት እኛ እናንተ የመስጊድም የቤተ ክርስቲያንን በር ይዛችኋል ልቀቁ ብለን በተናገርነው ነገር እንደተበዳይና እንደተጠቂ ሆነው እያለቀሱ እየተነፋረቁ በየቦታው 24 ሰዓት ሲያለቅሱ ያባበላችሁ ሰዎች ውጤቱን አይታችኋል ብዬ አምናለሁ። ለምን መናገር እንደፈለግን ምን መናገር እንደፈለግን ገብቷችኋል ብዬ አምናለሁ። የምለው ገባችኋል አይደለ? አንደርስታንድ አደርጋችኋል ሰው። ስለዚህ ታርጌታችን ይሄ ነው። ቦርደሩን ጨርሰነዋል። በራሳችሁ ሀሳብ እንዲወድቁ ነበር ያደረግነው። ተንገዳገዱ። እኛ ስለሌለን ኢቨን የሚደበቁበትም የሚደገፉበትም ነገር ነው ያጡት። ገባ ባቢ 24 ሰዓት ያወራሉ። ሀሳባቸውን ጨረሱና ጭንብላቸውን አውለቁት። ስለዚህ ይህን ነበር እኛ የፈለግነው፣ እንደዚህ እንዲሆን የፈለግነው እና ተልኳችንን ጨርሰናል። የቀሩትም እንደ ውሻ ጩኸ ይወጣሉ። በነገራችሁ ላይ ውሾች የደበቁትን ጅቦች ያወጡታል ያልኳችሁ ለቃል ቤት ለዚህ ነው። ከዚህ በፊት ስንነጋገር በህዊ ዙሪያ ላይ ስናወራ ተናግሬያችሁ ነበረ። የሰማችሁ ሰዎች የነበራችሁ ሰዎች ታስታውሳላችሁ። ስወጣ ችግር የለውም አልዘጋነውም። ይህም ፋይል አልተዘጋም። ውሾች የደበቁትን ግን ጅቦች ቆፍረው ያወጡታል ብያችሁ ነበረ። ይኸው ጫርጫር እያደረጉ እያወጡት ነው። ሰው ከዚህ በኋላ ከእኛ ጋር የተገናኘ ጉዳይ ስለነበረ እነሱ ናቸው እንዲህ የሚያስብሉት፣ እነሱ ናቸው እኛን የሚያሰድቡን፣ እኛ ምንም ነገር የለንም፣ ፖለቲካ ያሰሩብናል፣ ተልእኮ እንዳለን ያስወሩት እነ ኦፓል ናቸው እነዛ 665ቶች ተብለው ሲለቃ ስለነበረ ግብአተ ከመሬቱን ለመፈጸም ነው እዚህ የተገኘ ነው። ስለዚህ ለነበረን ቆይታ እጅግ በጣም ነው የምናመሰግነው። የተቃወሙ ሰዎችም ነበሩ። የተቃወሙ ሰዎች አንዳንዴ ምንድን ነው የማይገባቸው አሁን ምንድን ነው የሀሳብ ነጻነት የሚባል ነገር አለ። አንድ ሰው ሃይማኖት ውስጥ መደበቅ የለበትም። የፈለገ ሃይማኖት ቢከተል ከተሳሳተ ፖለቲካ እየሰራ ከሆነ የሆነ ሚስጥር ደብቆ እየተጓዘ ከሆነ እኛ ከማውራት ወደኋላ አንልም። የፈለገ እምነት ሃይማኖት ቢከተል አንዳንድ ሰዎች የፈለገ ቢሆንም እኮ ያው እምነታቸው እንደዚህ ነው ስለዚህ ምናምን ነገር ሲባል ነበረ። እኛ ያገባ ነው። የእኛ ስራ አይደለም። ራስ ገዝነን ማንም ብትሆን አያገባ ነው። ይሄን ነው እኛ ሁሌ አያገባ ነው። በነገራችሁ ላይ አስፈላጊ አይደለም ለእኛ። እኛ ያሰብንበትንና ያመንበትን ሀሳብ ነጻ ሀሳብ ነው የምንናገረው። ሀሳባችንን መግዛት ለሚወስዱ ሰዎች እንሸጣለን፣ መውሰድ ለሚፈልጉ ሰዎች እንሰጣለን። ከዛ ውጭ ግን ማሻሻያም ሆነ ማስተካከያ ከማንም ነው የማንቀበለው። ለምን? እኛ ራስ ገዞች ስለሆነ። ግን ቤት ከፍተን እንድንናገር የደረግነው ስትቃወሙ የነበራችሁ አይደለም ስትሉ የነበራችሁ ሰዎችን እንዲህ ያላችሁብን ስትሉ የነበራችሁ ሰዎች እኛ ባልነበርንበት ጊዜ የፈለግነውም ይሄንን ነው። እኛ ባልነበርንበት ጊዜ መድረኩን ለቀንላቸው እንዲያወሩና እንድትሰሟቸው ነበር የፈለግነው።
በደንብ ሰምታችኋቸዋል፣ በደንብ አይታችኋቸዋል። ከእኛ ቁጥጥር ውጭ እንደማይሄዱ አልገባቸውም። ይህን እኮ ነገር ያለት ይተረተራል፣ ዝም ብሎ ይተረተራል። ወድቀው መደበቂያ ሲያጡ ጭንብላቸው ወደቀ። ስለዚህ ከዛ በኋላ ምን አሉ? ወተናል አሉ። ብኩድ ይህን እኮ ነው የምንፈልገው። በግድ ያለ ያስወጡን። እኛ የትም አንሄድም፣ እኛ ያለንን፣ እኛ ብዙ ነገር ትተን የመጣ ነው። ስንሰልም ዋጋ ከፍለን ነው፣ መርጠን ነው፣ ወተን ነው፣ ወርደን ነው ያሉ ሰዎች ጭራሽ ራእይ አይቼ የነበረ በህልሜ ብዙ ነው። አንዱ ጥቅስ ፈልጉ፣ ትንቢቱ ደግሞ ይለያያል። አንዴ ተኝቼ እግዚአብሔር ድምፅ ሰማሁ ነው የእግዚአብሔር ድምፅ። ልክ እንደ አዳምና ሔዋን ገነት ውስጥ የእግዚአብሔርን ድምፅ ሲመላለስ ሰሙ እንደሚባለው ሙርሌ የኔ ልጅ ልሳልም ባልሆነ ልሳልም እንደሆን ከዛ ምን እንዳልፈቃል ካድኩት አለ። ከዛ መጣና ማታ በህልሙ እንዳሰምር መጣና ሰል ስሜት ወጣ ነው ውስጥ የነበረው ስሜት ድም ብለው ጠፋ አለ። ልት ብሎ ወጣ። ከዛ ከሰዓታት በፊት ጌታን ተቀበለና ከሰዓታት በኋላ ደግሞ ኦርቶዶክስ ሆነ። ይዋጅም ማለት ነው። ስለዚህ መንፈሳቸው የሞቱ ሰዎች በነገራችሁ ላይ ስንት ሄዱ ማለት ነው። የአእምሮ ጤናችሁን ጠብቁ፣ በጣም ይጠቅማል። እዚህ ያላችሁ የእኛ ፋሚሊዎች የመጨረሻ ምክሬ የአእምሮ ጤናችሁን ጠብቁ። መንፈሳቸው ስለሞተ እነዚህ ሰዎች በነገራችሁ ላይ ሊቀ ካህናችን የጠቀሰችው ሰዎች መንፈሳቸው የሞቱ ሰዎች ናቸው። የትም ቢሄዱ መቆም አይችሉም፣ ካልተደገፉ መቆም አይችሉም። በነገራችሁ ላይ ሁሌ ነው የምናገረው፣ መንፈሳዊ ህይወት ካለምንም ቅድመ ሁኔታ እና ካለምንም መስፈርት የምትቀበሉት እንጂ የምታነጻጽሩት አይደለም። ሊገባችሁ ይገባል። እምነት የሚባለው ነገር ይሄ ነው። እኔ አንድ የቲስት ጓደኛዬ ኦርቶዶክስ ሆኗል፣ ታውቁታላችሁ ብዬ አስባለሁ። እና ቤስ ፍሬንዶች ነን ቲክታክ ላይ በነበረን ቆይታ። ከዛ ምን ያደርጋል? የትም ቤት ይገባና ሙስሊሞችን ሲያገኝ ከሚሳደቡ ሰዎች ጋር አብሮ መዋል እንደ መሳደብ አይቆጠረም እንደ ይላል። ኦልሬዲ ገባ። እኛም እሱን መናገር ስለማይችል እኔ ሌሎች እንዲናገሩለት ስለሚፈልግ ነው። ገብቷል እያልኩ ያለሁት። ከዛ እኔ ሁሌ ሼር ያደረጉልኝና ከታች ስመጣ እባብ ልቡን አይቶ እግር ነሳው ብዬ ጽፍለታለሁ ማለት ነው። ወዲያው በቃ የሚገባበት ያጣል። በቃ ኮሜንት ላይ ድጋሚ አታየውም። ለ7 ሰዓት ለ8 ሰዓት ኮሜንት ላይ አታየውም። እና እየተከታተልኩ ሁሌ ነው የምጽፍለት፣ ኮሜንት አደረግለታለሁ። ከዛ ምን ሲል ሰማሁ መሰል የሆነ ቤት ከላይ እየተወራ ነው እምነትን ስለማጣት ቲክቶክ ላይ ማንንም ስላለማመን እየተወራ ነበር። እና እኔ አለ ወደ እምነት ከመጣሁ ጊዜ በኋላ እምነት አጥቻለሁ፣ ማንንም ሰው አላምንም አለ። ኢማጂን ወደ እምነት ከመጣ በኋላ ወደ ይሄን ነው የምልህ። እኔ በቃ ፕራውድ እንዴት ሀፒ እንደሆንኩ ለምን አውቅ ነበረ። ቅድም እንዳልኩ ነው። ልክ እነዚህ ሰዎች እንደወጡ እናውቅ ነበር፣ ወተናል እስኪሉ ነበር የምንጠብቀው። እና እሱ ራሱ እምነት ኦልሬዲ ማንንም አያምንም። ወደ እምነት ከመጣሁ በኋላ ማንንም ማመን አቁሜያለሁ። ኢማጂን አማኝ ሆነህ እምነት ስታጣ፣ አማኝ ሆነህ ማመን ስታቆም። በነገርሽ ላይ ልጁን አላውቀውም ማንነቱ፣ ግን እኔ በጣም የሚያሳስበኝ ነገር ቅድምም ሳወራ ነበረ። አንዳንድ ሰዎች በኃጢአትን ወደ ጽድቅ መጣራት የሚባል ነገር አለ። አሁን ምንድን ነው? አንድ ሰው ዝሙትን ታሰራው እና ባሰራው ዝሙት ወይም በዝሙት አንበርክከህ ወይ ዝሙት በሰራህበት ነገሩ አስረህ ይዘህ ወደ ጽድቅን መጣራት የሚባል ስራ አለ። አብዛኛዎቹ ኦርቶዶክስ ነን የሚሉ ሰዎች አሁን ኤቲስት ነኝ ይልሻል፣ ሃይማኖት የለኝም ይልሻል። በጣም ብዙ ወጣቶች ናቸው። ውስጥ ለውስጥ ደግሞ ስራቸው ምንድን ነው? ኦርቶዶክስን በመካድ ከኦርቶዶክስን ወጥተናል በማለት ሃይማኖት የለንም በማለት ሰውን የሚጣሩት ኦርቶዶክስነትን ነው ሲሰበክ የምታየውና እንደዚህ አይነት ነገር መጨረሻው ምን እንደሚሆን ግራ ነው የሚገባኝ። ከወጣ በነገራችን ላይ ሰው አመጣለሁ ብለህ ከወጣ መመለሻ በጣም ከባድ ነው። መውጣቱ በጣም ቀላል ነው፣ መመለሻ ግን በጣም ከባድ ነው። እንደነዚህ አይነት አመለካከት ያላቸው ሰዎች ጋር ቁጭ ብለህ አንተ ተመልሰህ ትናንት የነበረ ማንነትን ለመቀበል በጣም ይከብዳል። አትችለውም። እጁ ተቆረጠ፣ ቅዘኑ ቀዘነ፣ ቅዘኑን በጣሳ ተቀበልኩት ምናምን የሚባለውን ተረት ተረት ልትቀበለው አትችልም። ስለዚህ ኦርቶዶክሳውያን
አሰራራችሁን ጠንቅቃችሁ ብታውቁ መልካም ነው። የምትሰብክ ከሆነ ባለህበትን ቁጭ ብለህ መስበክ ነው። የምታስተምር ከሆነ ኦርቶዶክስ ነኝ እያልክ ቁጭ ብለህ ሰዎች ወደ ኦርቶዶክስ መጣራት ነው። እውቀትና እውነት ካላችሁ እናንተ ሰዎችን የምታሳምኑበት እውቀት ካላችሁ ባላችሁበት ቁጭ ብላችሁ እንትን ማድረግ ነው እንጂ ሰልም ያለው ብለህ ራሱ ወይ ፕሮቴስታንት ሁኛለሁ ወይ ሃይማኖት የለኝም ብለህ አንዴ ወጥተህ እስልምና ከሚከተሉ ሰዎች ጋር ቁጭ ብለህ ፕሮቴስታንት ነን ከሚሉ ሰዎች ጋር ቁጭ ብለህ ኤቲስት ነን የሚሉ ሰዎች ጋር ቁጭ ብለህ ተመልሰህ የነበረ ማንነትን በፍጹም ልትቀበለው አትችልም። ስለዚህ ትውልድን ባታስጨርሱት ራሳችሁን ገበያ ላይ አውጥታችሁ ባትሸጡ መልካም ነው ብዬ ነው የግል ምክሬ ነው ለኦርቶዶክሳውያን። እና እንደዚህ አይነት ነገር በጣም እየበዛ ስለሆነ በነገር ላይም እኮ ብያለሁኝ። ብዙ ጊዜ የህዝብ ቅምጦች እንትን አላቸው። ኡስታዝም ፓስተርም ዲያቆንም ይሆናሉ። በዛ ውስጥ ነው እነዛን የአምሳ የራቁት ቪዲዮም ሰብስበው የነበረው ማለት ነው። ገባህ አይደለ? አሁን ምር ያንን የማይናገሩ የሚያፍሩበት ታሪካቸው ነው። እንደ ገድልና እንደ ጀብድ ያወሩ የነበሩትን ኢምፓየራቸውን አነቃንቀንባቸዋል። የተነቃነቀ ደግሞ ይወድቃል። ምክንያቱም እኛ መዶሻ አንሰጥም፣ ማንም ሰው ነው የማያጠብቀው ማለት ነው። እና በዛ ውስጥ ያለፉት ነገሮች እንዳለ ጥሮቹ ምንድነው ታውቃለህ ባቢ? አሁን አንተ ተናገርካቸው ነገር ምክንያታዊ አይደሉም፣ ወይም ደግሞ እውነት ያላቸው አይደሉም። ግን በዛ ውስጥ የነበረው ቲፎዞ እና ሸክም በጣም ስለከበዳቸው የመጨረሻ መልሶ የምታየውም ያንን ነው። ጌታ ኢየሱስን የግል አዳኝህ አድርገህ ተቀብለህ ምስክርነት ሰጥተህ ወደ አባቴ ቤት ተመልሻለሁ ካልክ በኋላ ከሰዓታት በኋላ ቫይቡን አይተህ ሲቀዘቅዝ ገባህ። ምን አሉ? እኛ ለፍተን ፕሮቴስታንቶች ጴንጤዎች ወሰዱት ምናምን ሲባል ጊዜ ቀዘቀዛ። ለካ አብሮኝ የነበሩት ኦርቶዎች ናቸው። እነሱንማ ማስኮረፍ የለብኝም ማስከፋት የለብኝም ብለህ እኔ እኮ አሁንም ኦርቶዶክስ ነኝ ስት ኢማጅን ሻሃዳ ይዘህ ከዛ ጌታን ተቀብለህ ከዛ አሁንም ኦርቶዶክስ ነኝ ካልክ ኦርቶዶክስነት በራሱ ከህግና ከስርዓት የወጣ ነው ማለት ነው። ገባክ? ዶክትሬንም ቀኖናም የለውም ብሎ እንደማለት ነው። ምንም ብትሆን ኦርቶዶክስ መሆን ትችላለህ እንደማለት ነው። አባባሌ ገብቶሃል? እና አንዳንድ ሰዎች አንደርስታንዲንጋቸው በጣም ዝቅተኛና ደካማ መሆኑን የምታውቀው በዛ ንግግር ውስጥ እንኳን ሻይን ሲያደርጉ የነበሩ ሰዎች ሲስቁ የነበሩ ሰዎች አሉ። እና ኦርቶዶክስ አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የኦርቶዶክስ ስርዓት የለም። ሁሌም ነው የምናገረው። ኦርቶዶክስ እንደ ቤተክርስቲያን የራሷ ስርዓት አላት፣ የራሷ መመሪያ አላት፣ ዶግማ አላት፣ ቀኖና አላት፣ ስርዓቶች አላት። እያንዳንዷን ነገር በራሷ መርህ ነው የምታደርገው። ስለዚህ አንድ ሰው የኦርቶዶክስ ክርስቲያን ልጅነትን የሚያገኝበት የራሱ መንገድ አለው። ብትወጣም የምትመለስበት የራሱ መንገድ አለ። ቀኖና ተሰጥቶ ተጠምቀህ ንስሐ ተሰጥቶ ነው ኦርቶዶክስነትን መልሰህ የምታገኘው። ገብቷል የምልህ እንጂ ነጠላ ስለለበስክና ከመንገድ ላይ በገዛኸው መስቀል ኦርቶዶክስነትን አታገኝም። ስለዚህ ይሄ ሰውዬ ሻሃዳ ይዞ ከዛ ጌታን ተቀብሎ ከዛ እዛው ገስት ላይ ከላይፍ እንኳን ሳይወጣ እኔ እኮ አሁንም ኦርቶዶክስ ነኝ ሲባል ኦርቶዶክስነት ራሱ እንዲህ ነው እንደ የሚል ኢሜጅ ኦዲየንስ ላይ ይፈጥራል። ስለዚህ ለኦርቶዶክሶች መርህንነት ልቅነት መንገድ ነው። ገባህ? ምንም ብትሆን ኦርቶዶክስነትን አታጣም የሚል መርህ ነው። ኦርቶዶክስነት የምታገኘው ነገር ከሆነ የምታጣበትን መንገድ አለ ማለት ነው። ጠብቀህ ማቆየት አለብህ። ልጅ ሆይ ሃይማኖትህን ጠብቅ የተባለው ለዚህ ነው እንጂ ተግማምተህ ተውካክተህ ዞረህ ምናምን መተህ እኔ እኮ በዚህ ውስጥ ሁሉም ባልፍ አሁንም ኦርቶዶክስ ነኝ ብሎ ሲናገር ኖ መባል ነበረበት። ገባ አይደለን? ነው ኦርቶዶክስነት ደካማ እኮ ልትሆን ትችላለህ። ለምሳሌ በዘፈን በዝሙት በወንጀል በኃጢአት ትሸራሽረውና ከዛ እኔ አሁንም ነኝ ብትል ኦኬ አላጣኸውም። ስለዚህ ያደከመ ኃጢአት ነው። በንስሐና በጸሎት ትመለሳለህ። አላህን አምላክ ነው ብለህ እግዚአብሔርን አላቅህም ብለህ ገባ ጌታ ኢየሱስ የግል አዳኝ ነው ብለህ 44ቱን ቅዱሳንን ውሃ ጠጡ ብለህ ከዛ ሳተሰኛ ደግሞ ተነስተህ እኔ አሁንም ኦርቶዶክስ ነው ኢየሱስ ግን ልጅ አለው። ኢየሱስ ልጅ አለው። እንዲህ አይነት በዘመኔ ነው ብልህና ይህ መንፈስ ሲሞት የአእምሮ ጤና ስታጣ የሚፈጠሩ ነገሮች ናቸው። እና ሁላችሁም የአእምሮ ጤናችሁን ጠብቁ። ከምንም በላይ ከባድ ነው። እኔ ብቻ እንትን እኮ ነው አሁን ቀድመን እንደተናገርነው ቅድም ፍላጎታቸው
እዚህ ጋር ትኩረት ፍለጋና ይሄ ምንድን ነው እንትን መፍጠር ስለሆነ ከዛ ማለፍ ብለው ማሰብም ስለማይችሉ እሱን እንኳን እንዴት አድርገው ማስፈጸም እንዳለባቸው እንኳን ጠንቅቀው አያውቁም እነዚህ ሰዎች። ገብቶሻል? በአንድ ቀን ሙስሊም ነበርክ፣ ፕሮቴስታንት ሆንክ፣ ከዛ ኦርቶዶክስ። ከባድ እኮ ነው። አሁን ለምሳሌ ሰዎች አሉ መጠቀም ብለው ሲገቡ የሆነ ቦታ ላይ ይገባሉ። ከዛ ቆየት ብለው ድሩን አይተው እንዴት እንደ አስኪደው የሆነ ነገር ላፍ አድርገው በቃ የሆነ ነገር ተጠቅመው ደግሞ እንደገና እንትን ያደርጋሉ። አላማቸውን እያስፈጸሙ ነው፣ ፍላጎታቸው ማለት ነው። እነዚህ ሰዎች ግን አላወቁበትም። ራሱ ገብቶሻል አባባሌ? በአንድ ቀን 3 ሃይማኖት እንትን ማለት እኮ በእንትን የተመታው ትውልድ ራሱ እንደዚህ አድርገው ግልጽ የሚያደርጉለት ከሆነ እኔ ምንድን ነው የምለው፣ ሰው የፈለገውን መከተል መብት አለው፣ የፈለገውን ቤትም መግባት መብት አለው። ግን እንደነዚህ አይነት እንደነ ጨባ እንደነ ሙርሌ እንደነዚህ አይነት እርጥብ ፋንድያ ሰዎች መሀይም እና ደከከናም ሰዎች ቤት ከፍተው ሲገቡ ምንም የሚገኝ ነገር የለም። ዛሬ ምን ይላል ምን አዲስ ነገር አለ ብለው ከእነዚህ ሰዎች አዲስ ነገር መጠበቅ የለባቸውም። እነዚህ ሰዎች ቂጥ ናቸው። በቃ ከእነሱ የሚወጣው ነገር ምንም ጥሩ ነገር ሊወጣ አይችልም። ስለዚህ ሃይማኖታቸውን የሚያከብሩ ሰዎች በአጠቃላይ ነው የማወራው። በነገሮች ላይ ፕሮቴስታንቶችን ፕሮቴስታንትነትን ማሰደብ ነው። እነዚህ ሰዎች መጠጋትም ማሰደብ ነው። ኦርቶዶክስም ሙስሊምም ማሰደብ ነው። ሃይማኖትን ለሃይማኖት ክብር ካለ ሃይማኖትን የምትወድ ከሆነ እነዚህ ሰዎች አንፈሎ አድርገህ ምንትን ማሰጣት ነው። በቃ አለመከተል ነው። ምንም የሚነፋ ነገር የላቸውም እነዚህ ሰዎች። ስለዚህ ባለመከተል ግዴታቸውን መወጣት አለባቸው። ባለመከተል እንደነዚህ አይነት ሰዎች የሚያወሩትን ነገር ሪከርድ ባለማድረግ ሃይማኖታቸውን ማስከበር መቻል አለባቸው። እንደነዚህ አይነት የወደቁ ሰዎችን ሪከርድ አድርጋቸው የእነሱ ድምፅ እነሱ ቤት እየገባችሁ ፖለቲካ ባለመስራት እነሱ እናንተ ላይ እንዲሸኑባችሁ ማድረግ ነው። ስለዚህ ባለመግባትም ሪከርድ ባለማድረግም ግዴታቸውን መወጣት አለባቸው ብዬ ነው የምለው። ኦርቶዶክሳውያን መፍትሄያችሁ እንደተነገራችሁ ምንድን ነው? ፕሮቴስታንቶችን ማሸነፍ ከፈለጋችሁ አለመውለድ ነው። እየተወለደ ሁሉ ፕሮቴስታንት እየሆነ ነው። ምክንያቱም ፕሮቴስታንቶች ዘመናዊ ሰው ናቸው። ትውልዱ የሚያስፈልገው ነገር አለ፣ አስተዳደግ አለን። እኛ የእውቀት መሰረት ያለው ማንነት የለንም። እኛ ብር እንድንወድ ለገንዘብ እና ለብር ሟች የሆነ ትውልድ ነው የተፈጠረው። ዓለም ላይ እንደዛ ነው የሚደረገው። በነገራችን ላይ የገንዘብ ባሪያ የሆነ ትውልድን የተፈጠረው። ስለዚህ የሆነ ነገር ካሳየኸው የሆነ ነገር አሳይተህ እንደፈለግህ አድርገህ አላማህን የምታስፈጽምበት ትውልድን የተሰራው። አስተዳደጋችን ነው፣ አመጣጣችን ነው። በቃ እንደ ሀገር ነው፣ እንደ አፍሪካ ነው። በነገራችን ላይ እውቀት መሰረት ያለው አስተዳደግ ስለሌለን ኦርቶዶክሳውያን ለእናንተ ምክሬ ምንድን ነው? ትውልዱ ብር አምላኪ ነው፣ የሆነ ጥቅም ይፈልጋል። ፕሮቴስታንቶች ደግሞ ፖለቲካ ወይም እነሱ መጠቀም ሲፈልጉ እንዴት አድርገው መጠቀም እንዳለባቸው ጠንቅቀው ያውቃሉ። አለመውለድ ነው። መውለድ ማቆም አለባችሁ። ያለ ይበቃል። ያለ ከጸና ያለ ካወቀ ኦርቶዶክስ ነው የሚባለው። እኔ 10 ዓመት ሰጥቼዋለሁ። 10 ዓመትም ከቆየ ነው ኢትዮጵያ ውስጥ ኦርቶዶክስ የሚባለው ነገር ማለት ስም ሆኖ ይቀራል። ስለዚህ ሌሎችን ማሸነፍ ከፈለጋችሁ መውለድን ማቆም አለባችሁ። በቃ አትውለዱ። ኦርቶዶክሳውያን ስንገደል እንበዛለን ምናምን፣ እናንተ ገዳይ ናቸው እንጂ ስትገደሉን ያላቅም። ዓለም ላይ ሁለት ሃይማኖቶች ዓለም ላይ ድሮ ነው ከብዙ ሺህ ዓመት በፊት የጠፉት ኦርቶዶክስ ነን በሚሉ ሰዎች ናቸው። ነን በሚሉ ሰዎች ከዛ በኋላ የመስቀል ጦርነት የሚባል መጣ። እንትኖቹ ላይ ሙስሊሞቹ ላይ ጦርነት እንትን ተደረገ፣ አልቻሉም። አሁን ደግሞ ፕሮቴስታንቶችን ሲመጡ ምንድን ነው እንትኖች ጋር እንትን ለማስመሰል ምንድን ነው መታጠቅ አለብን፣ መደራጀት አለብን፣ ምንድን ነው ሰይፍና እንትን የተሸከመ ትውልድ መፈጠር አለበት ኦርቶዶክሳውያን ምናምን እየተባለ ነው። አሁንም አይቻልም። ራሳችሁን የምታደኑበት ሌላ ስራ ነው መስራት መቻል ያለባችሁ። እናንተ እንዳላችሁት የምትቀጥሉበትን እድል ካገኛችሁ ትልቅ ነገር ነው። ስለዚህ ምክሬ ነው አለመውለድ፣ ያለውን እንዲጸና ማድረግ። መሰረታዊ ትምህርት የሚባል ትምህርት አለ፣ አስተምሩት። ትውልዱ ውሸት ነው። በቃ ያደግንበት ውሸት ነው። ይመት ምንድን ነው አሁን ትልልቅ አባቶች መጥተው ቅድም እንትን ስናደርጋቸው የነበሩ አባቶች ሌሎችም አሉ መጥተው እያፈረሱት ነው ትምህርቱ ማለት ነው። መሰረታዊ ነገር ሊማር ይገባል። ትውልዱ ወንጌልን ሊያውቅ ይገባል፣ መማር አለበት። አምላክ ማለት ምን ማለት ነው ማወቅ መቻል አለበት። አምላክነት፣ ሃይማኖት፣ እምነት ማለት ምን ማለት ነው ማወቅ አለበት።
በነገር ላይ ባቢ ምን አስታውስከኝ መሰለህ? በስመ አብ ሳናቅ ሰዓት ሁላ ሄዶብናል። አንድ ጴንጤ ደረቱን የገለጠ ጴንጤ በአባታትን እየተሳደበ የኦርቶዶክስ አባቶች ጳጳሳቶች ምናምን እያለ የሚሳደብ የምን ታቦት የምን ጳጳስ በጣም ነው በቃ ሾክ ያደርገኝ ሳየው ማለት ነው። እና ኢቨን የቤተ ክርስቲያኗን ያስናቁት ራሱ የቤተ ክርስቲያን ብፁዓን አባቶቻቸውን ጳጳሳቶችን ሳይቀር ያሰደቡት ራሳቸው አሁን እንደዚህ የምታያቸው ማህበራዊ ሚዲያ ያሉ የህዝብ ቅምጦች ተማሪዎች ናቸው። ገባክ? የጳጳስ ፖፕ አይደሉም፣ የካቶሊክ ፖፕ አይደሉም። ይሰደባሉ፣ ይተቻሉ ብሎ መንገድ ከፍቶላቸው እሱን አምነው እሱ አይባረካችሁም። በነገራችሁ ነው ልክ የሚባለው ውዳቄ የመጣ ቀን ረሀብ የመጣ ቀን ጅብ ለካ ሚስት ሀያናት እንዳለው ነው። ስለዚህ በጣም ነው የደነገጥኩት። ቪዲዮ ናይታችሁ ሊሆን ይችላል። እና በቃ እንደዚህ እንደ ስፖርተኛ ድንጋይ እንደሚሰራ ሰው ደረቱን እየመታ ምናምን ነገር ይሳደባል። የሚሳደበው ጳጳሳቶችን፣ መነኮሳትን፣ የቤተክርስቲያን አባቶችን ነው። ስለዚህ ኢቨን አባቶቻቸውን እንኳን ሰድበው ለሰዳቢ ሰጥተው ከዛ ምን ይላሉ? ቪዲዮ ሰርተው ተመስገን የጌታ ልጁ ላ ቪዲዮ ሰርቶበታል። እና አባቶቻችን ተሰደቡ፣ ተናቁ። አንተ ናከውን አንተ ወረድከውን ማን እንዲያከብርልህ ፈልገህ ነው? ማን እንዲያከብርላችሁ ፈልጋችሁ? ለዚህ እኮ ነው ሁሌ አባቱን የሚሳደብ ልጅ በረከት የሚባል ነገር አይኖረውም። የትም ብትሄዱ ማንም አይሰማችሁም ብዬ ሁሌ የምናገረው ለዚህ ነው። እና በጣም ያፈርኩት ከዛ ደግሞ ልክ እንደ ተቆርቋሪ ሆነው ደግሞ አባቶቻችን እንድትነኩብን አንፈልግም፣ አባቶቻችን እንድትሳደቡብን አንፈልግም ብሎ ቪዲዮ ሲሰሩ እኔ አፈርኩ። እና ማህበራዊ ሚዲያ ላይ ያሉ የምስራቅ ቀጠና ምዕመናን ኦርቶዶክስ ክርስቲያኖች ታከሙ፣ ወደ አእምሯችሁ ተመለሱ፣ ወደ ቤታችሁ ተመለሱ። እናንተ ባሰድቡ አባቶችን እናንተ ባታዋርዱ፣ እናንተ ቀድማችሁ ለሆዳቸው የተቀመጡ በጥቁር መኪና የሚሄዱ እያላችሁ ባትሳደቡ፣ የጴንጤ ወጠጤ ደረቱን እያሳየ እንደ ቦክሰኛ ልክ በቃ ቴዶ ማርሻል ነው ምናምን እንደሚባለው ሰውዬ ደረቱን እያሳየ ነው የሚሰድቡ። አራት ሆኖ ምናምን ቆመው የምን ገድላት የምን ምናምን የምን ጳጳሳት እያለ ነው የሚሳደበው። እና በጣም የሚያሳፍር ቪዲዮ አይቼ ነበረ። ለዚህ እንኳን ምክንያት ራሳቸው ናቸው። ለምን ቪዲዮ እየሰሩ 400-500 ሺህ ፎሎወር ያላቸው ሲሳደቡ ስለነበር ነው። እና የዘራችሁትን ነው የምታጭዱት በነገራችሁ ላይ። ስለዚህ ስራ ይበዛባችኋል። እኔ እስከ 2030 ጊዜ ሰጥቻችኋለሁ። እናንተ ያበላሻችሁትን ካስተካከላችሁ 12 ዓመት እንኳን ከበቃችሁን ያደንቃችኋለሁ። እስቲል ነው የምላችሁ። በቃ የህዝብ ቅምጦች ያበላይ። ምክንያቱም ሞኝ የተከለውን ብልህ አይነቅለው፣ ይበቅላል። አረቆናም የተክለው ባቢገባ ሞኝ ስለሆነ በኃይል እና በሙሉ ኢነርጂ ስለሚተክለው ከበቀለ በኋላ ምን ይሆናል? ምንድነው የሚያፈራው? ዘሩ ምንድን ነው? ለምንድን ነው የምተክለው? ወቅቱ ነው ወይ ብሎ እንኳን አይደለም ሞኝ የሚተክለው። ለዚህ ነው ሞኝ የተከለውን ብልህ አይነቅለውም የሚባለው። እና በማህበራዊ ሚዲያ ታሪክ ውስጥ እኛም ያቆም ነው ወደ አዲስ ፕሮጀክታችን ሙቭ ያደረግነው በዚህ ምክንያት ነው። ኦልሬዲ ጨርሰናል። መድገም ካልሆነ የምናወራቸው ነገሮች ሁሉ ነበር። አልፎ አልፎ ግን እንደዚህ ዘራ ሲበቅሉ ልክ ገበሬ ዘሩን ከዘራ በኋላ ሲያፈራ እየሄደ እንደሚያጭደው እንደሚሰበስበው እየመጣን ምርታችንን እንሰበስባለን። በነበረ ቆይታ በጣም ሙስሊሞች እነሱ ቤት ውስጥ የነበረ ቆሻሻን አስወግደዋል። ስለዚህ አንዳንድ ሰዎችን መቀበል የለባቸው። ምክንያቱም ቆሻሻ ስለሆነ ቆሻሻ ነው። የቆሻሻ ገንዳ ውስጥ ነው መጣል ያለበት። ቆሻሻውን ከታች በእንትን መቀበል የለባቸውም ብለን ነው ምክራችንን ጣል የምናደርገው። ዛሬ እንደዚህ አድርገን ብንጨርሰው መልካም ነው። እኔ መተኛት አለብኝ። እንደዚህ መሆን ስላለበት ነው። በሚቀጥለው ሰዓት ስንመጣ ደግሞ ሰፋ አድርገን ብዙ ሰው እንትን እያደረግን እየተጨባበጥን የምናወራ ይሆናል። ብዙ አጀንዳዎች አሉ። በነገሮች ላይ ሶሻል ሚዲያ በየቀኑ አዲስ ነገር ይፈጠራል። መፈጠሩ ብቻ ሳይሆን ተፈጥሮ የማይወራ የማይነካ ብዙ ነገር ስላለ እየመጣን ነካ የምናደርገው ነገር ይኖራል። እነዚህ ሰዎችም ይሄ መንፈራገጣቸውን ይሄ ማጥፋታቸውን መሳሳታቸውን ስለማያቆሙ መጠን ማስተካከል ግዴታችን ነው። ያው እንደምታውቂው እነዛ ሰዎች እኛ እንትን አድርገን ሰብሰብ ካላደረግ ነው በጣም ከባድ ነው። እና ለነበረን ቆይታ በጣም አመሰግናለሁ። ፍቅር የጉሬላ ታክቲክ ነው የምንጠቀመው። ጉሬላዎች እንዴት ጥቃት እንደሚሰነዝሩ ታውቃለህ? ጣል ያደረጉና ይሄዳሉ። እና ሞክረኝ ምናምን ብሎ ጉሬላ ቆሞ አይጠብቅም። ይገላል፣ ይሄዳል፣ ያጠፋል፣ ጠቅጠቅ ያደርጋል፣ ይሄዳል ሰው። ስለዚህ እኛ በ2026 በደንብ ጊዜ ሰተን
ፕሮግራም አድርገን ሙሉ ጊዜ ሰተን በደንብ ነው ማህበራዊ ሚዲያ ተጠቀምነው ጨርሰናል። 12 ዓመት ሰተናችኋል። 12 ዓመት ውስጥ ካስተካከላችሁት እስከ 2030 አደንቃችኋለሁ እኔ በኢትዮጵያ ማለት ነው። ስለዚህ እኛ አሁን የጎሬላ ታክቲክ ነው የምንጠቀመው። ጠቅጠቅ እናደርጋለን። ወደ አዲሱ ፕሮጀክታችን ነው የምንሄደው። ምክንያቱም እናንተ በድምፅ ነው የምትመሩት። ገባህ? ሸረሪቶች እንዴት እንደሚሰሙ ታውቃለህ ባቢ? በንዝረት ኦርቶዶክሶች ከጭንቅላታቸው ይልቅ ጆሯቸውን ስለሚጠቀሙ በዛ ያሉ ድምፆችን በመጠቀም ማህበራዊ ሚዲያ ላይ አዳዲስ አጀንዳ፣ አብዱ ወለደ፣ መሐመድ ጠፋ፣ ጀሚላ እኮ ሂጃባ ወደቀባት ምናምን የሚሉ በደንብ ጆሮ ያዝ የሚያደርጉ መስማት የሚፈልጓቸው እነዚህን ስለሆኑ መስማት የሚፈልጉትን እየነገረን እኛ የምንፈልገውን ነገር የመውሰድ ነው ስትራቴጂያችን እና በዚህ መንገድ አጠናቀናል። የ2026 ፕሮግራማችን ዘግተነዋል። የ2018 ታይታኒክም ሰምጣለች። ስለዚህ ከዚህ በኋላ 12 ዓመት ሰጥተናችኋል። 12 ዓመት እናንተ እስከ 2030 ራሱ ካስተካከላችሁት በጣም ነው የምናደንቃችሁ። እኛ በራስ በበኩላችን የነበረውን ጨርሰናል። እዚህ ቤት የመስጊድም የቤተ ክርስቲያንን በር ይዘው አንለቅም ያሉ ተበዳይ መስለው ሲያለቅሱ የነበሩትን ሰዎች የመስጊድን በር በራሳቸው ፍቃድ ስለለቀቁ ከተጠቂነት ወደ አጥቂነት እንገባለን ብለው ወደ ውርደት ራሳቸውን ወደ ማዋረድ የሄዱ ብፁዓን ናቸው። እኛም እናመሰግናለን። ሌላ ጉዳይ አልነበረንም። ጭንብላችሁን ግለጡ ነበረ ጦርነታችን። በድል አጠናቀናል። እናመሰግናለን። በጣም ነው የምንወዳችሁ። ግልጽ ማድረግ አለብሽ በነገርሽ ላይ ኦፓ። አይ ለነገሩ በቃ እንትን ይሁን ችግር የለውም። የራሳችን የእኛ ጥበብማ እንትን መደረግ የለበትም። በነገራችን ላይ የሆነ ነገር ማንገልጡም አንሸፍንም። በቃ እንዲህ ነው። አዎ ማወቅ ያለባቸው ምንድን ነው በሃይማኖተኞች እና በሃይማኖት ስፍራ ላይ ሰዎች አሉ። በፖለቲካ ስፍራና መናኸሪያ ደግሞ ሰዎች አሉ። ከዛ ወጣ ብለው ደግሞ ሰዎች አሉ። እነዚህ ሰዎች ዓላማቸው አንድ ሆኖ ትውልድን የማንቃት ስራ የሚሰሩ በጣም የሚናበቡ በውስጥ የሚያወሩ ሰዎች እንዳሉ ማወቅ መቻል አለባቸው። ስለዚህ ከነሱ እኛም አንድ ነን ማወቅ መቻል አለባቸው። ዝም ብለህ እንደንትን እያየ ከሆነ እየተሸወድክ ነው ማለት ነው። ትልቅ ለውጥ ነው እየመጣ ያለው። አዎ ግሩፕ እንትኑ በቃ እንትን ይሁን በቃ ፓየን ይወዳችኋለሁ። ሌላ መግባት ፈልገ ነው ይቅርታ። ሌሎች ሰዎች ያልገባችሁ ሰዎች በጣም ይቅርታ። ሌላ ጊዜ ገብተን እንትን እናደርገዋለን። ዛሬ ምንድን ነው የ2025 በጀታችንን ዘግተናል። ባቤ ማጠናቀቂያ ሰጥተናል። አለ ግን እስከ 2026 ነገሩ ስለሚሸጋገር ነገሩ የታሰበው ነገር ስለሚሸጋገር ዝም ብለን የዛኔ እንደ አዲስ እናስጀምረዋለን እንጂ አለ ዛሬ ተጠንስሰው ከዚህ በፊትም ተጠንስሰው የሚንገዳገድ ነገር አለ። ባቢ የአላፍት ዝማሬ ግጥሙ ላይ እናስገባዋለን። የቀረውን አይ ሙርሌ ፊቷን ለጠፋት አንዴ የአላፍት ዝማሬ ግጥም ላይ ነው የምናስገባው። እንና የምናደርገው በቃ ምንም ድካም አያስፈልግም። እንደዚህ እኮ ነው። በጭንቅ እኮ ነው ጭንቅላቱን በጥፊ ይመታል፣ ተጠናግሮ ይጠፋል። እንትን ብሎ ማለት ነው። እንደገና ይጎተታል፣ ይመጣል። ሙርሌ ይሄ ነው። በነገራችን ላይ አንቺ የተቆጣ ሰይጣን ነው የሚመስለው፣ የተራበ ዝንጀሮ ነው የሚመስለው። የጉዳይዳ የሚባለው ፊቱን አይቸው እንዴት እንደደነገጥኩ። የሆነ የተቆጣ ሰይጣን የተራበች ዝንጀሮ እንትን የለም። በጣም የሚያስፈራ ፊት ነው ያለውና እንደዚህ አይነት ፊት ይዘህ እኮ ምንድን ነው አንተ አሁን ቤተክርስቲያንም መስጊድም ውስጥ ትገባ ነበረ። በዚህ ጋር የመጣ ነው እኮ ከአንተ ለመላቀቅ እኮ ነው ይላሉ ምዕመናን። ሰይጣን ስለምትመስል ማለት ነው። ምን አይነት ፊት ነው ያለው በእናታችሁ? እኔ በጣም ነው የደነገጥኩት እውነት ለመናገር። እንደዚህ አይነት ወፍጮ የሚመስል ፊት ተሸክመህ ትላለህ እንዴ?
በእውነት በጣም እንትን ይላል እኮ አሁን እውነት ለመናገር አሁን ሰው በእንትን አለመውጣቱ ትልቅ ነገር ነው። በቪዲዮ አለመውጣቱ ሰው እውነት ለመናገር የስንት ሰው ጤና ነው የተጠበቀው። አሁን ይህ ሰው በቪዲዮ ወጥቶ ቢያወራ እኮ እኔ እንጃ የልጆች ማስፈራሪያ ይጠቀሙት ነበር። አንዳንድ ሰዎች አሉ፣ አፍሪካ ውስጥ ሰዎች አሉ ላያቸው ላይ አፈር እየነሰነሱ ለመፈመስ ብለው የማያደርጉት ነገር የለም። በአስቀያሚነታቸው ፌመስነትን የሚያተርፉ ሰዎች አሉ። አሁን ይሄ ሰው እንደዛ ከማድረግ ውጭ ሌላ ምንም ነገር ማድረግ አይችልም። እና የሚገርምሽ ነገር እኔ ይሄ ፎቶ ጉድ አይዲያ ነው። በነገራችን ላይ የምትጠይቁ ሰዎች ትናንትና ሃይማኖት ሲቀይር የሆነ ሰው የሚጠቀመው ፕሮፋይል አድርጎ የሚጠቀመው ነገር አድርጎ ነበር የገባውና ይሄ ራሱ ፖለቲካ ነው። ፖለቲካ ነው። ይሄ ፖለቲካ አይነቁበትም ብላችሁ የምትሰሩ ሰዎች እኔ መታከም አለብህ። በነገርህ ላይ ሙርሌ ጨባ መታከም አለብህ። ግን ጃቢር የሚባለው ልጅ የሚጠቀሙ ፕሮፋይል አድርጎ ሃይማኖቱ ቀይራለሁ፣ እግዚአብሔር አናገረኝ፣ ተኝቼ ባለሁበት ሰዓት ልጄ ሆይ ምናምን አለኝ። ከዛ መጨረሻ ላይ የኢየሱስ ልጅ ነው። ኢየሱስ እንዳንተ አይነት ወንድ አገረድ ሰው አይወልድም። ኢየሱስ እንዳንተ አይነት ማፉንዲ ባሪያ አይወልድም። ኢየሱስ እንዳንተ አይነት ደከከናም ልጅ የለውም። ኢየሱስ እንዳንተ አይነት ገንገበት መሀይም ደንቆሮ ድንቁርቁር ልጅ የለውም። አይኖረውም፣ ራሱ አይኖረውም። ኢየሱስ ፊት ለፊት ቢያገኘማ አንገትን ይቀላህ ነበረ። ሀሳብህ እኮ አያስፈልገውም። የፊትህ አስቀያሚነት ይበቃዋል እኮ። የምን አባቱ ባሪያ ነው ብሎ ማለት ምንድን ነው ይህ ብሎ። ስለዚህ የኢየሱስ ልጅ ነኝ ምናምን ብለሽ መጠሽ መጨረሻ ላይ ምንድን ነው በመሀል የአንድ ሰው ፕሮፋይል የሚጠቀመውን ነገር አምጥተሽ ተሸክመሽ መጠሽ ፖለቲካ ልትሰሪ ማን ይቀበላል? አሁን ይህ ማን ያምናል? አንተ አሁን የሆኑ ሰዎች ላይ ጥርጣሬ መክተት ነው በቃ። አንድ ሰው ስለጠፋ የሆነ ሰዎች ልብ ውስጥ ጥርጣሬ መክተት ምናምን ነገር ነው። በአንተ እኮ ትልቅ ስራ ሰርተው እኮ ነው መጥቶ ያዋርዳል እኮ። ያው ምናልባት እንትኑ የእርሱ ስላልሆነ ምንም ላይልህ ይችላል፣ ዝም ሊልህ ይችላል። ግን እሱ የሚጠቀመውን ነገር ተጠቅመ መጥተህ በቃ እኔ ሃይማኖቴን ቀይሬያለሁ ምናምን ሂድ ስራ መስራት አለብህ። ወንድ መሆን አለብህ። ሱሪ አይደል የታጠቅ ወንድ መሆን አለብህ። አይምሮውን ተጠቀምበት። አንተ እንደ ምንድን ነው እንደንትን ሰው እንደፈለገ የሚያሽከረክርህ ደንቆሮ ድንቁርቁር ሰው ነህ። ሰውም አትሆንም። ሰውም አይደለም ራሱ ዝንጅሮ ነህ። ምንድን ነው እረኛ የረሳትን የቀበሮ ራት በግ ነህ አንተ። ማንንም ሰው እንደፈለገ አድርጎ እየነዳ አላማውን የሚያስፈጽምብህ መሀይም ነህ አንተ። ስለዚህ ሙርሌ ጨባ አንተ ከታንዛኒያ በረሃ እነዚህ ዝንጀሮ የሚበሉ ሰዎች ከእነሱ ያመለጥክ፣ መልክህም ስራህም ከእነሱ ያመለጥክ እኛ ጋር የምትግባባ ሰው ነህ። ስለዚህ ፖለቲካ ለመስራት ብለሽ ጃቢር የሚጠቀሙ ፕሮፋይል አድርገሽ ገብተሽ በቃ ጃቢር የጠፋው እኮ ምናምን ነገር በቃ። አንዳንድ ሰዎች ራሱ ክርስትና እየተማረ ነው አሉ፣ ክርስትና እያጠና ነው አሉ። ክርስትና እንደ እንትን ነው። ከእነንትኑ እያጠፋል ያለ ሰው አምጥተህ በቃ ሊከረስስ ነው ብለህ ስትሰክሱና ፖለቲካ ስትሰሩ እኮ ማፈር እኮ ነው ያለባቸው። አይደብራቸውም? ትንሽ አታፍሩም? ሌላ ሰውን አትመርጡም እንኳን ትንሽ? ለማንኛውም እኔ ጨርሻለሁ። ሌላ እንዴት ነህ? ሰላም ልበልህ ልጨብጠህና እኔ ልቀንጠስ እተኛለሁ። ሌላ ጊዜ ደግሞ ገብተን እናደርገዋለን። ጸሎት ሰምታችሁ ለበሽተኞች መድኃኒት ስለመጣችሁ በጣም አመሰግናለሁ። እንደ ኮሮና ተበትነውብን ነበር። አሁን መርፌ ስለወጋችሁ ታችሁ ዶክተር እንዴት ነህ? እንደው መንቀጥቀጥ በሽታ እኮ ነበር የያዛቸው። ያውሩ ብለን ነው እኮ ዝም ብለን የለቀቅናቸው። ያውሩ ብለን ነው እንጂ እንደዚህ እየኮረከምክ እንትን ማድረግ ቀላል ነው፣ ግን በእንትን ነው በጥበብ ነው። እኔ የእሱን ፎቶ አይቼ የ6 ኪሎ አንድ ዝንጀሮ ነበረች፣ የእሷን ቂጣ መሰገንኩ። አይ ገፈኛ ነህ እና ሰላም ልበላችሁ ብዬ ነው። ብዙም አላወራም። ኦፓዬ እንዴት ነሽ? ደህና ነሽ? ይታለች እንትን ወይ ተደውሎበት ይሆናል ወይ እንትን ይሆናል። አመሰግናለሁ ቢላ፣ እናወራለን።
እንትን ነው ስራም እየሰራን ነው። ብዙ እቅድም እያወጣን ነው። እንደ ንግስቲቷ እንዳለችው 2026 ባበደ እንትን ልንመለስ እንችላለን። አይታወቅም። በጣም ከባድ የሆነ ስራ ማለት ነው። ጆሮአቸውን እየተገረዘ ምላሳቸውን እየተገረዘ እነዚህ ሰዎች ልክ የሚገቡበት ዘመን ነው። የእነሱ ዘመንም አይደለም ካሁን በኋላ። በነገርህ ላይ ገብቷል። ምክራችን እንደሰማው ነው። ሙስሊሞች የሚጥሉትን ቆሻሻ አንዳንድ ሰዎች በጣሳ እየተቀበሉት ነው፣ በክብር እየተቀበሉት ነው። ቆሻሻ ነው። የቆሻሻ ገንዳ ውስጥ ነው መጣል ያለበት። ስለዚህ ሃይማኖታችሁን ከቆሻሻዎችን እንትን በማድረግ አጽዱት ነው የምለው። አመሰግናለሁ። ቤላ እኔ ልውጣ። ይቀራሉ ደግሞ 2 በሽተኞች ይቀራሉ። እነሱም ገና ይወጣሉ። በመርፌ ታያለ። አይ እኔ በምንድን ነው በአህያና በናይጄሪያ ጥያቄያቸውን የምትመልሰው ሰዎች እንትን መደረግ የለባቸውም ብዬ ነው የምለው ማምነው። የተዋል አባባሌ አንዳንድ ሰዎች ፍላጎታቸው እንትናቸው በጣም ቀላል ነው እና ያንተው በቃ ተኛ። መልካም አዳር። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንሀድግ ለዘአበሰ ለነ ኢተባነ እግዚኦ ውስተ መንሱት አልአድኀነነ ወአባለነ እምእኩይ እስመ ዚከየቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአከ ወእግዚአትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ። አሁን ማርያም እንደዚህ እያልን ብትሰማ ኑሮ ትታጠፋን ነበረ። እመ እግዚአብሔር ምናምን እግዚአብሔር እናት የለውም። ኢየሱስ አባት የለውም። እግዚአብሔር እናት የለውም። አለቀ። ኦፓለሽ እንጨባበጥ ወይስ እንሳሳም? በድምፅ እንሳሳም። እንደ እኔ ፍቅር ይህ አባት ምን ይመጣል? የሚመጣ ነገር